መጽሐፉን ገና ስታነቢም የሚሰጥሽ ትእዛዝ አለ። የመጠጡ መኖር ነው አይደል? እናቱን ጭንቅላት ቆርጦ ጭንቅላቷን ማዳበሪያ ውስጥ ከቶ 66 አባል ስለሆኑ ብቻ ሰክሰስፉል ናቸው ማለት አይደለም። ደግሞ 666 የሚለው የግድ ሰውን መስዋዕት ማድረግ ነው የሚለው ከሆነ ቫምፓየር ናት እሱ ሰይጣን። በ2015 16 ላይ የ20 ዓመት ሰው ነው የሚሆኑት። አያረጁም አይሞቱ። በስድስተኛው ወር በስድስተኛው ቀን መጋባት አለ። ሰው እንደዚህ በአዳምኮች የሚያመልክ ሰው ሰምታይምስ ራሱ መስዋዕት ካደረገ በኋላ ሪል ቫምፓየር ሆኖ ለዘላለም ፎሬቨር ይኖራል። መጥቶ በምድር ላይ እንደገና ይነሳል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሌጀንድ ቲዩብ ተከታታዮቻችን እንደምን ሰነበታችሁ? እንግዲህ ውድ ተመልካቾቻችን ያው ሁሌ እንደተለመደው ወደ እናንተ የተለያዩ የወንጀል ታሪኮችን ይዘን እንቀርባለን ማለት ነው። እንግዲህ ዛሬም አንድ ለእናንተ ከሀገራችን ጋር በተያያዘም እንደዚህ ሶሻል ሚዲያ ላይ የምናያቸው በሌሎች ሀገር ደግሞ የምናያቸው የወንጀል ታሪኮችን ከነሱ ጋር አያይዘን እስኪ እንዴት ነው ልክ እውነት ማይመስሉ የወንጀል ታሪኮች አሉ ሁሌ እንደምንለው ማለት ነው። እና የእነኛ የወንጀል ታሪኮች ያው አሁን ላይ ሀገራችን ላይም እየተፈጸሙ ስለሆነ እንዴት ነው የሚለውን ነገር ያው ለእናንተ አስተማሪ ነው። በትክክል የተደረገ የተፈጸመ ነው ሁሌም መግቢያችን ላይ እንደምንነግራችሁ ማለት ነው። ይሄ ነገር እውነት ነው ወይ ብዙዎቻችን ጥርጣሬ ውስጥ የሚያስገባን እኛ ጋር ቀርቦ የተፈረደበት ነው እውነተኛ በፖሊስ ተረጋግጦ የተፈረደበት። እንግዲህ ያው አስፈላጊ ከሆነ እንዴት ነው ወንጀለኞችን ማሳየት ይኖርብናል ማለት ነው። አለ ፎቶ ምናምን ያሳቀረና አዎ ይሄን ለማለት ነውና እንግዲህ ያው እንኳን ደህና መጣ። ዛሬ ያው በሌጀንድ ቲዩብ አንዳንድ ነገሮችን እናነሳለን ማለት ነው። እስኪ አንቺም የሰማሻቸው አንዳንድ የወንጀል ታሪኮች ይኖራሉ፣ እነሱንም እናነሳለን። ከዛ በፊት ትንሽ ጠፍተናል መሰለኝ። አትፍረዱብን፣ ያው አስቸኳይ ጉዳዮች በዛ ነገር ስለተጠመድን ነው። እንግዲህ ተመልሰናል። እስኪ ይሆናል ያለውን ነገር ይዘን መተናል እና ሰሞኑን አንድ ማለትም ታዳጊ ነው እናቱን የገደለ ታዳጊ በደብረ ብርሃን አካባቢ ወደ ሸዋ ማለት ነው። አይተሽዋል ፌስቡክ ላይ። እሱን ነገር አይቼው ትንሽ እንትን ብሎኛል። ማለት እንዴት ተፈጠረ? እናቱን ገድሎ አሁን እኛ ከዚህ በፊት አንስተናል እንደዚህ አይነት ነገር እና ተጠርጣሪ አይባልም እንጂ እንዴ ወደ እንትን ቀርቧል አይደል እንዴ? ወደ ፍርድ ቀርቧል እኮ ወደ ፍርድ ቀርቦ ነው እኮ እንትኑን ራሱ የምናማኝ እንደሆነም የታወቀው እንደዚህ አይነት ነገር ተወርቷል። ሲቀጥል እንዴት ማለትም ያው የወንጀሉን ድርጊት ከመጀመሪያው እንዴት አድርጎ እንደፈጸመው እንደውም ትንሽ ቆይቶ መሰለኝ አስከሬኑ ራሱ የተገኘው ቤት ውስጥ ማለት የአሰቃቂነቱ አካሉን ለያይቶ ጭንቅላቷን እናቱን ከገደለ በኋላ ማለት እንዴት ይሄንን ፕሮሰስ እንዴት አወቀው? ትገረሚያለሽ አንዳንዴ 16 ምናምን አይተራል እድሜው ልጅ ነው። እኔ የሚያስገርመኝ ነገር እሱ ነው። ምን ቢያይ ነው ምን አይነት ነገሮችን ቢያይ ነው ይሄን ነገር ያደረገው? ኢቭን የእናቱን ጭንቅላት ቆርጦ ጭንቅላቷን ማዳበሪያ ውስጥ ከቶ ሌላ አካሏን ብቻውን እዚህ ድረስና ትንሽ ዘግናኝ የምትይው አይነት ነገር ነው ማለት እኛውን እናወራለን። ከዚህ በፊት በአሜሪካን ቤትም በጣም ብዙ ነገር እናነሳለን። አካላቸውን ቆራርጠው እንደዚህ ለማንሳት ምቹ ባልሆነ ሁኔታ የሚሰሩ የወንጀል ድርጊቶች አሉ። ትንሽ ሊያስገርም ይችላል። አሁን ደግሞ ወደኛ ሀገር ስንሰማው ወደኛ ሀገር ሲመጣ ይመስልሽ ታውቂያለሽ አይደል? እኔም እሱ ነገር ነው እየገረመኝ ያለው እና ያው እሱ ነገር ትንሽ ከባድ ነው። እንግዲህ አላውቅም ከሃይማኖት ጋር እያያዝ አላውቅም። ሃይማኖት ሳይሆን ያው ዝም ብሎ ያወሩት አለ ዝም ብሎ ያወሩት አሉ። አዎ ከጀስት ምናምን ይላሉ። አዎ ያው ላታምኝበት ትችያለሽ። እንደንትኑ ልክ እንደው ቀደም ብለን ስናወራ ነበርና ሃይማኖት የትኛውም ሃይማኖት ሰው ግደሉ አይልም። ሃይማኖት ከሆነ ከልት የሚባል አለ። ይሄ ከልት የሚባሉ እኛ ሀገር መኖሩን አላውቅም፣ ግን አሜሪካ ምናምን ከልት ምንድን ነው የሆነ አለ አይደል? አክቹዋሊ እንትኖች የከልቱ መሪዎች የግሩፕ መሪዎች ብዙ ጊዜ መጨረሻ ላይ የአእምሮ በሽተኞች ነው የሚሆኑት። እንዲህ ሰዎችን የሰበስቡና እንዲህ አድርጉ እንዲቀብጥሩ ምናምን ዶሚኔት ያደርጓቸዋል። አንዳንዴ ራሳቸው እንዲያጠፉ እነሱ የሚመሩበት ግሩፕ ማለት ነው። ወይም ራሳቸው ደግሞ ይጎዷቸዋል ምናምን ሳይኮሎጂያቸው ጭምር የሚሄዱ ሰዎች አሉ። ያ ሃይማኖት አይደለም
አይደለም ሃይማኖት አይደለም። ምንም እያልኩ ያለሁት እሱ ነው። ሃይማኖት ሊባል አይችልም ሲጀመር እንጂ አሁን የትኛውም የዓለም ሃይማኖት ስታይ እንትን ነው ጥሩ ነገር ነው የሚሰብኩት። ለሰው ልጅ ተፈጥሮ እንድትንከባከቢ ሌሎችንም ሰዎች እንድታከብሪ የትኛውም ሃይማኖት ደግነት እንደሚሰብኩ እንዲያው ብታየው ማንም መጽሐፋቸው እንደዛ ነው የሚያዘው። ለዛም ነው ተቀባይነት የተጻፈ ነገር ካለ ሲጀምር መጽሐፍ ካለ እንደዛ ነው የሚያዘው እንጂ ከዛ ውጪ ማንም እንደማይቀበለውማ አንድ ሰው እየገደልሽ እያነቅሽ መስዋዕት እያደረግሽ የሚባለው ነገር ሌላው አክቹዋሊ እንደኛ ሀገር እንትን ስትይ ያው አሁን ይሄ 666 የሚባለው ያው እውነታው ማውራት ስላለብን ነው ማለት 666 ሲባል ታሰብ ነገር ያለ ይመስለኛል። ሊኖር ይችላል ግን እኔ አሁን 666 አለ ብዬ እንትን አንዳንዴ አሁን 666 አባል ነው የሚባሉት ሰዎች ካየሻቸው በጣም ሳክሰስፉል የሆኑ ሰዎች ነው። እና አንዳንዴ የስንፍናችን እንትን ነው የሚመስለኝ መሸሸጊያ ነው የሚመስለኝ እኛ እዛ ጋር መድረስ ስላቃተ ብለሽ ታምኛለሽ? አዎ እንዴት እንዳክል ሳክሰስፉል ሰዎች ሁሉ እንዴት እዛ ውስጥ ሊሆኑ ይችላሉ? አትከስም አይደለም። አሁን ምን አለ መሰለሽ ሳክሰስፉል የሆኑ ሰዎች ብቻ ናቸው የ666 አባል ስለሆኑ ብቻ ሰክሰስፉል ናቸው ማለት አይቻልም። ግን ምናልባት እነሱ አይደል አመጣጣው እንደዚህ አሁን እንትን አሁን የማይረባ ሰው ብሮከር የሆነ ምንም የማይረባ ነው ያለው ሰው ይሄ እዚህ ያባል ነው ሲፈሰም ተገኘ ስኬታማ አይታወቅም ማለት ሊባል ይችላል። ግን አንቺ ታውቂያቸው ግን ለማንኛውም በሀብት ወይ ሙዚቀኛ አይነኛ ሙዚቀኛ ደራሲ ታዋቂ ስትሆኚ የሆነ ደረጃ ላይ ስትደርሺ ዘፋኞች አክተሮች አሁን ይሄ 666 የሚባለው ለምን ብለው እንደሚገቡበት ምንጩ ምን እንደሆነ የሚሰሩት ውስጥ ላይ ምን እንደሆነ ዲቴል የምናውቀው ነገር የለም። ምክንያቱም ወይም 666 ካለ እኛ የምናሰው 666 ሳይሆን ሌላ ነገር አለ ማለት እኛ አሁን አምራች ላይ የተፈጠረው የሰው ማረዱ መስዋዕት ማረጉ ምናምን ሳይሆን ሌላ የመነሳሳት ኢንስፓየርድ የመሆን ምናምን ሊሆን ይችላል እንጂ ሁሉ ሳክሰስፉል መቼም እኔ ሲጀመርም በዛ ምክንያት አይሆኑም። ምናልባት ሊሆን ይችላል ማለት አሁን በጣም ማደንቃቸው ዘፋኞች አሉ። በጣም ደስ የሚሉኝ የኢትዮጵያም የውጭም ነው። እነሱ አሁን ይሄ እንደሚባለው ይሄን ያንገላታል ማለት ይከብደኛል ወይ ለራሴም እየተጠነቀቅኩ ይሆናል። ስለማደንቃቸው ስራቸውን ይሄን ያደርጋሉ ብሎ ማመን ከብዶኝ ምናልባት ማመን አልችልም። እንደዛ ብለሽ አለማመንሽ አንድ ነገር ነው። ያደርጋሉ ያደርጉ የሚለው በእርግጥ ይሄን ነገር መቃወምም አትችይም። ሰው የራሱ ምርጫ ነው። ይሄ የግልሽ ምርጫ እስከሆነ ድረስ የሌላውን እንትን የሚነካ ነገር እስካልሆነ ድረስ ወይም ደግሞ 666 የሚለው የግድ ሰውን መስዋዕት ማድረግ ነው የሚለው ከሆነ እሱን አያስኬድም። ግን አሁን እንደዚህ እያመኑ እኔ አሁን የማውቀው የወንጀል ታሪክ ዛሬ ብነግርሽ እንደዚህ 666 የሰይጣን አማንም ቢሎ የሚንቀሳቀሱ ሰዎች አሉ። በእርግጥ ማለት ነው ሳክሰስፉል አይደሉም። እንትን ናቸው፣ ሳይኮፓዝ ናቸው፣ በሽተኛ ናቸው። እንደዛ ሆነ አሁን የሆነች ጀርመን ሀገር የተፈጠረ ታሪክ ነግርሽ እንትን ናት በቃ ራሷን እንትን ሰይጣኒክ ሩቻን ነው ማለት ነው ብላ የምታስበው የሰይጣን አማኝ ነው ብላ ታስባለች። አልጋዋ እንትን ነው የሬሳ ሳጥን ነው፣ እዛ ውስጥ ነው የምትተኛ። ሰምታይምስ ማታ እየሄድሽ መቃብር ውስጥ ነው የምትተኛው። መቃብር ማለት እዛ እንትን መቃብር ቦታዎች አሉ፣ እዛ እየሄድሽ ነው የምትተኛው። ቫምፓየር ነኝ ብላ ራሷን አስባለች እና እንትኗን ጥርሷን ተሰርታች ያሽሏለች እና ጠዋት ራሱ ቀን ራሱ አትወጣም። ቫምፓየሮች የሚባል ነገር አለ። ፀሐይ አይችሉም፣ ፀሐይ ሲወጡ ይቃጠላሉ። እንደዛ ብላ ስለምታስብ ቤቷን ከበር ታደርጋለች። ዳርክ እንትን ብቻዋን ነው የምትኖረው። የነበረው ማለት ነው። ምን እንደሚባል መጋረጃ ጥቁር ታድርገው ምናምን ቀን አትወጣም። በቃ ፀሐይ ያቃጠለኛል ብላ ስለምታስብ ሙሉ ዳርክ ነው ማለት ነው ቤቷ። እና ማታ ነው የምትወጣ፣ ምክንያቱም ቫምፓየር ናት እሷ በእሷ ቤት ማለት ነው። ትቃጠላለች ከወጣች። እሺ በቃ እንደዛ ነው። ጥቁር ነው የምትለብሰው። ቦታውን ብታያት እንዴት እንደምታስፈራሽ እንትን ያላት እዚህ ጋር ፀጉሯ የተዘቀዘቀ መስቀል ነው ፀጉሯ የተቆረጠችው። በቃ ሜታሊክ ነው ተቃራኒ የሆነ ማለት ነው። ሜታሊክ ነው እንትና የምትለብሰው ነገሮች ታውቂያቸዋለሽ። ዳርክ ትከተል። ከዛ እንደዛ ናት በቃ ኑሯ። ከዛ መጋዚን አላቸው ያው እንደዚህ ያው ቢዝነስ አይደለ እንደዚህ አይነት መጋዚን ተከታተል ነበር አንዱ ዳርክ ኩዊን እፈልጋለሁ ምናምን የሚል ማስታወቂያ ሲለጥፍ ደወለችለት። እሱም ልክ እንደሷ እሱ ግን እንትን ነው ቫምፓየር አይደለም። በሱ ቤት ይወጣል እና ተገናኙ። ፍቅረኛ ሆኑ። የፈለገው እሱ ለፍቅር ነው የፈለገው። ተመሳሳይ ናቸው እንትናቸው አቋማቸው በቃ በጣም ተስማሙ። ያው እንትን ተመሳሳይ አፕሮች ስላላቸው እንትን ዴት ሲያረጉ ራሱ እንትን ውስጥ ነው ዴት የሚያረጉት፣ መቃብር ቦታ ላይ ነው ዴት የሚያረጉት። ማይ ጋድ ሄደው የሚተኙት መቃብር ላይ ነው ሄደው የሚተኙት።
ምናምን ቤታቸው እንትን አለው። ይሄ በቃ እንትን ነው ሆረር እኛ እንደዛ ነው። እስከለተን ነው ቤታቸው ምናምን ዲኮር አልጋቸውም እንትን ነው የሬሳ ሳጥን ነው። እሷ ስራ ትሰራለች፣ እሱ ስራ ይሰራል፣ እሷ አትሰራም። ያው እሷ አትሰራም ስለማትወጣ ከዛ እንደዛ እያሉ በቃ በጣም ተስማሙ። በፍቅር ውድቅ አሉ። በቃ ተናሉ። ከዛ ሰውየው ኢሉዥን በጭንቅላት የሆነ ነገር ድምጽ ይወጣብኛል። 667 ሰይጣን ሁሌ እየነገረኝ ነው። እኛ ለሱ የተመረጥን ሰዎች ነን። ስለዚህ ይሄ መልእክት ምንድን ነው? በቃ ሁሌ የሚመጣው ወደ እኔ። ከዛ ያንን መልእክቱን ሲፈታው ምን አለ? በ6ኛው ወር በ6ኛው ቀን መጋባት አለብን ሲፈታ ማለት ነው። ከዛ በኋላ በተጋባን በ7ኛው ቀን ከዛ በ6ኛው ወር ተጋቡ። በ6ኛው ቀን ደግሞ መስዋዕት ማቅረብ አለባቸው። ሪቹዋል መፈጸም አለባቸው። በ6ኛው ቀን ከተጋቡ ከ6 ቀን ያው 666 አይደለም 667 ነው። በ6ኛው ቀን በ6ኛው ወር መጋባት አለብን። ከዛ ከተጋባን በ6ኛው ቀን ሳክሪፋይ ማድረግ አለብን ሰንበዴ። ከዛ በ7ኛው ቀን ያን ሳክሪፋይ ማድረግ በ7ኛው ቀን እኛም ራሳችንን እንገልና ከዛ ሪል ቫምፓየር ሆነን እንወጣለን ከገሃነም። ትርጉሙ እንደዛ ነው። ኢንተርፕሬት ተደረገ ማለት ነው። በራሱ ነው ማለት ነው። በራሱ በቃ ተስማሙ ሁለቶች። ከዛ ተጋቡ። እንደዚህ አይነት ነገሮች እኮ በቃ የምናቤት ወሬ ምናምን እንደሚመስሉት እነሱ አምነዋል። እሺ አመኑ። ከዛ በኋላ ማንን ነው ሳክሪፋይ ማድረግ ያለብን? ያው ራሳቸውንም ያጠፉ ነው። ቀጥሎ መጀመሪያ የሆነ ሰው ነው የሚያስቡት። ከተጋቡ በኋላ ከዛ ሳክሪፋይ ያደርገው ከዛ ራሳቸውን ነው የሚያጠፉ። ከዛ በኋላ ሪል ቫምፓየር ሆነው ይወጣሉ ለዘላለም ማለት ነው። እንትን ነው የሰይጣን ተመራጭ ሰዎች ይሆናሉ በእነሱ እምነት ማለት ነው። ምናልባት የሚፈልግ ሰው እነሱን ያመልካል፣ ይከተላቸዋል ማለት በኋላ ሲመለሱ ከተመለሱ በእነሱ ሀሳብ ከዛ እንትን አሉ። ሰው አዘጋጅ ማነው ሳክሪፋይ መሆን ያለበት? ሰውየው ዊርድ ነው ብዬሻለሁ። እንትን አለባበሳቸው ምናምን ዊርድ ነው። የሚሰራበት ቦታ ሰው ብዙም አይቀርበውም ዊርድ ነው ብሎ ስለሚያስብ። ግን አንድ በጣም እንትን ፖዚቲቭ የሆነ ጓደኛ አለው። በቃ ሲመጣ እሱ የራሱ ጉዳይ ነው እምነቱ አይዶንኬር ብሎ የሚያዋራው ልጅ ነበር። ኖርማል ሰው ማለት የሰውን እንትን ፐርሶናሊቲ የሰው ሀሳብ የራሱ ነው ብሎ የሚያምን ማለት ነው። ከዛ እሱ እንትን ነው ፖዚቲቭ መሆኑን አወቀና ለምን እሱ ላይ እናዘጋጀው እንደሳከለ ሰምታይምስ ለሰው ጥሩ መሆን ጥሩ አይገርምሽም? እኔ እኮ በቃ አሁን አስበሽዋል። በቀረበው ልክ ጥሩ ብሎ ቀርቦት ከዛ እሱን እናዘጋጅ ተባሉ። ፕላን አረጉ ምናምን ከዛ ተጋቡ። 6ኛ ወር ደረሰ። እኔ የሚገርመኝ አሁን እኮ ይኸውልሽ ይሄ ነው አንዳንዴ ስታስቢ የግድ በስዋት ማድረግ አለብን የሚለው በራሳቸው ክሬት ያደረጉት ነገር ነው ወይስ ደግሞ ከነጓቸዋል ከሰይጣን እነሱን አናግሯቸዋል? መልዕክት ደረሰኝ ነው ያለ። ያው እንትን አሁን ቸርች ላይ ምናምን እናናግራለን እንደሚሉት አላለ እግዚአብሔርን ልክ እሱ ከሰይጣን ጋር ይገናኛል። ተመሳሳይ ማለት ነው። እንትን ሶርሱ ነው የሚለየው። እሱ እኮ አናገረኝ ነው ድምጽ መጣ ነው የሚለው እኮ ድምጽ መጣ ነው የሚለው። ከዛ ያነ 667 የሚለውን እሱ ኢንተርፕሬት አደረገው። በቃ መልእክቱን ፈታው ማለት ነው። ፈታው። አሁን ወደ አክሽን እየገባ ነው። ከ7ኛው ቀን ራሱ መስዋዕት ካደረገ በኋላ ሪል ቫምፓየር ሆኖ ለዘላለም ፎሬቨር ይኖራል። መጥቶ በምድር ላይ እንደገና ይነሳል። እሺ እንደዛ ነው ያመነው። ከዛ ተዘጋጁ፣ ተጋቡ። በ6ኛው በ7ኛ እንትን በ6ኛው ወር በ6ኛው ቀን ተጋቡ። ከዛ በተጋባው በ6ኛው ቀን ያው ነው መስዋዕት ማቅረብ አለባቸው። የግድ ነው በ6ኛው ቀን። ከዛ ጠሩት። ልጁን እንትን አለን እንጋብዝ ምናምን አሉት። ቤታቸውን ጋበዙት። ኦኬ አሉ። በቃ እሱ ምንም አልመሰለውም። ቤት እየተጋበዘው አዲስ የተጋቡ ናቸው። አዲስ ነገር አይደለም። እሱ ምንም አይመስልም። ኖርማል ሰው ነበረች እሱ። እንዴ ሰውየውም ራሱ እኮ እንደዛው ነው የሚለብሰው። እንደሷ ነው እኮ የሚለብሰው። ተመሳሳይ ነው የሚለብሰው። መስሪያ ቤት እሱን እኮ የመረጠው ቢሮ ውስጥ አለባበሱ ዊርድ ስለሆነ አመለካከቱ ዊርድ ስለሆነ ሌሎቹ ይሸሹታል። ይሄኛው ግን ምንም አይመስለውም። ሰው የራሱን ነገር በራሱ ማድረግ ነፃነት አለው ብሎ የሚያስብ ሰው ነው። ዊርድነቱ አልታየውም። ፍሪ ሰው ነው። ይሄ የሚያደርገው ነገር የራሱ ነበር። በቃ የራሱ ስታይል ነው፣ የራሱ እምነት ነው። አይመለከተኝም ብሎ ነው የሚያዋራው። ነፃ ነው ያዋራው። ጓደኛው አይደለም እኮ በቃ ያዋራዋል። ከሌሎቹ የተሻለ ስሜት እንደ ሰው ነው የሚያየው። በቃ ሌሎቹ እንደ ዊርድ ነው የሚያዩት፣ ይፈሩታል። አዎ ያ ማለት አላገለለውም። ኖርማል ስሜት ነው የሚሰማው። ያ ነው እኮ እንትን የሰጠው እሱ። ሌላ ሰውማ ተከትሎት አይሄድም ሲጀመር፣ ይፈሩታል። ማን ይከተል? እሺ ከዛ ያ እንትን ፖዚቲቭ የሆነ አመለካከቱ ለሱ ነው ወጥመድ ውስጥ ያስገባው። የሄደ ቤት ምንም አልመሰለውም። ኖርማል እያወሩ ምናምን እያለ ሰውየው ተነሳና ስማሽ በመዶሻ አናታ
በቃ እንደ ሚድል ኦፍ ኮንቨርሴሽን ማለት ነው። ተነሱ አናቱን መታው። ከዛ ደግሞ ሚስቴቱ ድምጽ መጣለት ገባሻል። ከሰይጣን ድምጽ መጣላት ምን የሚል ድምጽ ነው? እንትን ልቡን ውጡ የሚል ድምጽ ወጋቸው ልቡን። ከዛ በኋላ 6 እንትን በጣም ያረጉት ነገር በጣም የሚያስጠላ ነው። ግን ቆጥረው 666 እስኪሞላ ድረስ ወጉት ሰውየው እና እስኪሞላ ማለት ነው። ቁጥሩ ወጋቁት ምናምን በቃ ጸጥ አለ ሰውየው። እነሱ ምንም አልመሰላቸውም። በቃ እዛ ጋር ፍሪ ሆኑ እንትን አሉ፣ ተደሳሰቱ። ከዛ በኋላ ወደ ተይሳቸው ተመለሱ። ፓኒክ አረጉ። ስቴብል አይደሉም አምሯቸው ነው ማለት ፓኒክ አረጉ። ወዲያው ቀጥሎ ማድረግ የነበረባቸው በመነገታ ራሳቸው ማጥፋት ነበር። አላረጉትም። እሱን ፕላን አድርገዋል። ፓኒክ አረጉ። በቃ ያንን ካረጉ በኋላ ወደ ቀልባቸው ተመለሱ። ፓኒክ አረጉ። እንዴ ሰው አገደልን እኮ ምንድን ነው የምናደርገው ምናምን ብለው በጣም ደነገጡ ምናምን። ስቴብልም አይንላቸውም ኖርማሊ በቃ በጣም ደነገጡ፣ ተወዛገቡና በቃ መጥፋት አለብን ብለው እንትን አሉ። ከቦታው መራቅ አለብን ብለው ጠፉ። እዛ ጋር መንክሉ ሰጡ። እሷ ለቤተሰቦቿ በቃ ይሄ እንዲሆን አልፈለኩም ነበር በጣም አምሶሪ ምናምን ብላ ለቤተሰቦቿ ደብዳቤ ጥላ ሽሽት ጀመረች። ተናግራ ማለት ነው። ደብዳቤ ጽፋታ ማለት ነው። ከዛ ቤተሰቦቿ ያን ደብዳቤ ሳያው ያው እንትማን ያቆየለ አንስቴብል መሆኗ በቃ ራሷ ልታጠፋ ነው ምናምን ማለት ነው። የኖት የሰጠችው ምናምን ብለው እየሮጡ እሷ ሊሄዱ ነው። ወደ ቤቷ ሲሄዱ ሬሳው ነው ቤቱን እንትን ፖሊስ ምናምን ሳያው ቤቱ ያው እንትን ነው የዲኮር ምናምን ለየት ያለ ነው። ወይ ይሄማ ሪቻል ሳክሪፋይስ ያደረጉ ነው። ሌላ ሰውም እያጠመዱ ነው የሚሆነው ማለት ነው። ቼዝ ፖሊስ ከዛ ከጀርመን ስዊዘርላንድ እየሄዱ እያሉ መንገድ ላይ ተያዙ እና ታሰሩ። ከዛ በኋላ ሲቀርቡ በርግጥ ገለናል፣ ግን በእኛ ማን አይደለም የገደልነው ከሰይጣን ታዘን ነው። እንትን ሰውነታችንን ፕሮሰስ አድርጎን ነው ማለት ነው። ተቆጣጥሮ ሰይጣን ይሄን እንድናረግ አዞን ነው። እኛ ኃላፊነት አንወስድም። እንዴ ባረግነው ነገር ኃላፊነት አንወስድም። ማን ኃላፊነት ወስዶ ሰይጣን ነው ታስረ ያለበት ቤት ነገር ገባሽ አይደለ? ሰው አንዳንዴ እንትን ይችን ሰይጣን የሚያከላት አንደኛ ድክመትሽን ጎበዝ የሆኑ ሰዎችን ጎበዝ ናቸው ከማለቅ ይልቅ የዚህ ተከታይ ስለሆነ ነው ይልልሻል። አሁን ያኛውም እንግዲህ እንደተባለው እውነት ከሆነ ኢትዮጵያውም ከገደለው በኋላ ታዲያ አዘይ ነው ስተትም ስትሰሪ እንደዚህ ተቆጣጥሯት ነው አንሰማቸውም ተባሉ። እንትን አልሰማቸውም የጀርመን ፖሊስ እንዴ ማን ሲሰማሻል? ቤተሰብ ነው ምንስ ብትይ እንደዚህ አይነት ነገር ፈጽመሽ ማንም አይሰማሽም። ያው ታሰሩ 50 እና 30 ዓመት ተፈረደባቸው። 50 እና 30 ዓመት ተፈረደባቸው። እስር ቤታቸውን ገቡ እና አሁን ይሄንን ብታዩ ሃይማኖት አለ እነሱ አሁን እንትን ነው ይሄ አሁን እንትን ይሄ ኮሚኒቲም አይደለም የሄዱበትም ቸርች የላቸውም። ዝም ብሎ ግን እንደዚህ የሚያምኑ ሰዎች የፈጠሩት ነው እንትን ክለብ ምናምን አላቸው እንደዚህ እኮ የተወሰኑ ሰዎች ውድ ሀሳብ ያላቸው ሰዎች የሚገናኙበት ክለብ አላቸው ምናምን እንጂ መጽሐፍ ዶክትሪን እንዲህ ከዚህ ቀጥሎ ኢቭን ባልና ሚስቱ ራሱ የተለያየ ሀሳብ ነው ያላቸው ማለት ነው። እሷ ባምፓየር ናት፣ እሱ ሰይጣን ነው። እንትን ነው ሄል እንገባለን በቃ ሄልን የሚፈልጉ ሰዎች ናቸው። እና አሁን እንደዚህ አይነት ምን አሳዘነኝ ሰውየው አንዳንዴ ሰምታይምስ ደግነትም ጥሩ አይደለም። እሱ በቃ እንትን ነው ሰው የራሱን መሆን ይችላል ብሎ ስላመነ ብቻ ሰው የፈለገው መሆን ይችላል። ታውቂያለሽ በቃ ሰው የሚለው የሰውነት ባህሪ በቃ አብሮ እንደቀጠለ ነው ሁሌም። ብዙ ጊዜ ማለት ጥሩ ብለሽ እንትን ብትያቸው ብዙ ጊዜ እኮ በድክመትሽ ነው ሰው የሚያሸንፍሽ። እሱ በቃ ሰው ናቸው። እሱ ነፃነት አለ፣ የፈለገውን የማድረግ ነፃነት አለው። እኔን አይመለከተኝም ብሎ ስለሄደ ብቻ ተጎዳበት። እንደዚህ ስትይ አሁን ይኸውልሽ በእንደዚህ አይነት መንገድም ልክ ሰዎች እንትና እንደዚህ ነው እንትን እንደዚህ ነው። ልክ ነሽ አንቺ። ቅድም በጣም መወዳቸው አርቲስቶች፣ ታዋቂዎች፣ ዘፋኞች ምን ናቸው እሱ በዛ መንገድ ላይ ያቸው አልፈልግም ብለሻልና ግን ጂቢሊን ግን አይደለም ቤታቸውነት ለመናገር ወደሽ አይደለም እንድትጣይ የምትሆኚው ገባሽ? እንዴት ብዬ አሁን የነሱን ዘፈን እየሰማሁ ከዚህ ነው እንደመጣ የሚለውን ነገር መስማት እንትን አትችይም። ራሴን ፕሮቴክት እያደረኩ ነው የሚመስለኝ። ያ ማለት ተጽዕኖ ያሳድራል ማለት ነው አእምሮሽ ላይ በትክክል ተጽዕኖ ያሳድራል። ናቸው ቢባል ይደብረኛል። እኔ አሁን ልክ ነው። አሁን እንደውም እኛ ሀገር ብቻ ይሄ እንትን የምንለው የሚይዘን ነገር ስለሆነ ብዬ ነበር የማስበው። ግን በውጮች ዓለምም አለ። ልክ አሁን ይሄ ግለሰብ እንደዚህ አምላኪ ነው ሲባል
ብዙ ሰዎች ሸሽተውታል። የሆነ ሰው ግን ቀረበው። ሲቀርበው ደግሞ ያ ሰው ለሱ መስዋዕት ሆነ፣ ራሱን አጣ ማለት ነው። ሶ ከእንደዚህ አይነት ሰዎች ለመራቅ ግዴታ ይሆንብሻል ማለት ነው። ግዴታ ነው እንትን ማለት አሁን ሃይማኖት አይደለም እንዳልኩሽ ያለ ግን እንደ አይነት ሃይማኖት ያላቸው ሆነ ብለዋል። በቃ ራሳቸው አሁን ጠቋይ ያለ አይደል ተመሳሳይ ነገር ነው። ጠቋይ ቤት የሚሄድ ሰው እንደዚህ በአዳምኮች የሚያመልክ ሰው ሰምታይምስ ሊጎዳሽ ይችላል። በትክክል መቅረብ የለብሽም። በቃ ራስሽን ፕሮቴክት ማድረግ አለብሽ። ልክ ነው። እሱ መብቱ ነው የራሱን ይንቀሳቀስ፣ ግን እኔ እዛ ጋር መገኘት የለብኝም። ልክ ነው። ከሱ ማራቅ ግዴታሽ ነው። ግዴታሽ ነው። እንደ ጓደኛም ቢሆን መቅረብ የለብሽም። ምክንያቱም ሰው እኮ ሲቀርብሽ ነው የሚያውቅ ሰው እኮ ነው። የሚያውቅ እኮ ምንም አያደርግሽም። ይሄ ደግሞ ልክ ነው። ምክንያቱም የሄዱበት መንገድም ልክ ስላልሆነ ልክ እኮ ነው። ፎርማል የሆኑ ሃይማኖቶች እኮ አሉ ማለት እንትን የምታያቸው ያንቺን የማይነኩ የሌሎችን የማይነኩ ኖርማል የሆኑ ዶክትሪን ያላቸው ሃይማኖቶች ማብረሻቸው። ይሄ ግን ሃይማኖት አይደለም። ልክ ነው ማለት የሰዎች አመለካከት ነው የሚጠቀመው። የሰዎች አመለካከት ነው። በቃ እንደፈለጉ ነው የሚቀይሩት። አሁን ከዚህ የምትረጃው እሱ የራሱ አላት፣ እሱ የራሱ አሉ። ሰንበዲ ጓደኞቻቸው የራሳቸው አላቸው። መልእክትም እንደፈለጉ ይመጣላቸዋል ከሄል። እነሱ ከሄል ነው የሚሄዱት መልእክቱ ከሄል ሲመጣ መልእክት ደግሞ በጎ ነገር አይመጣም። ያው ከሄል የሚመጣ ነገር በጎ ነገር አይመጣም። ስለዚህ ወግደለው ወይ መስዋዕት አድርገው ነው ከነሱ ጋር የሚመጣው። ደስት እንትን የመስዋዕት ነው የደም ምናምን የሚለው ነገር ነው። አሁን እነዚህ ሰዎች እኮ እንትን አይደለም የአእምሮ ችግር ያለባቸው ሰዎች በትክክል ከተጠና የአእምሮ ቀውስ ያለባቸው ሰዎች ናቸው። ያንን ያው ማግኒፋይ የምታደርግበት በትክክል ማሰብ የሚችል ሰው እንዴት እንደዚህ ሊያስብ ይችላል? ሲጀመር ተቃራኒ አሁን እኮ እነሱ እኮ ከዓለም ተቃራኒ ነገር ነው እያሰቡ ያለው ማለት ይሄ መልካሙን መንገድ ትተህ ወደ ገደል ሂዱ ስትዩ መቼስ ማሰብ ማይችል ሰው ነው ወደ ገደል ሊገባ የሚችለው እንጂ ብዙ ሰው አሁን የሚጸልየው ገና የሚገቡ ገነት ለመግባት ነው። እነሱ ግን ከሄል ውስጥ ለመግባት እንትን አሁን እነዚህ እኮ ራሳቸው ከሰባተኛው ቀን አላረጉትም እንጂ መስዋዕት የሚያደርጉት ሄል ገብተው ተሽሞ ለመውጣት ነው። ኢማጂን በመልካም ፈቃድሽ እንዴት ነው እንደዛ ሄል ገብተሽ የምትወጪው? በእነሱ ሀሳብ ማለት ነው። ተወጫለሽ የሚፈልጉት ዳግም ኑሮ ሊኖሩ ማለት ነው። ላይፍ እንደ ቫምፓየር ስትሆኚ ራሷ ምን ያደርጋል? ቫምፓየር ኑሯቸው ማለት እንትን ሪል ባይሆንም ፊልም ላይ የምናየው ቫምፓየር ኑሮ ምንድን ነው ብለሽ ብታስቢው ሰው እየገደሉ እየመጠጡ መኖር ነው አይደለ? እንደ ፊልሙ ከሆነ ያው የፊልሙ ነው እነሱ ምን ሀሳባቸው እነሱም እሱን ነው ያው ለማስኬድ የቀጠለችው እሷ መጀመሪያ ያሰበችው እሱ ነው። እንደዛ ነው መኖር የሚፈልጉት። የራሳቸውን እኮ እንትን ይለዋወጡ ነበር፣ ይጠጡ ነበረ። የራሳቸውን የእሱን እንትን እንደ ይጠጡ ነበር። ኧረ እባክሽ ኖርማሊ የሌላ ሰው አያደርጉም ነበር እንጂ እንደዛ ያደርጉ ነበር። እንደ እሱንም ይጠቀሙ ነበረ። አዎ ያደርጉ ነበር። ራሳቸው እንደዛ ነው የሚያስቡት። አሁን ይሄ የሚባለው ማለት የ666 ደም መጠጣት ደም ማፍሰስ ምናምን የሚባለው ነገር ሪል ነው ማለት ነው። አሁን ይሄ ትክክለኛ እውነተኛ ነገር ስለሆነ ነው እያወራን ያለ ነው ማለት የሆነ ነገር ነው። እነሱ አሁን ያው ሰው በተሰጠው ኢንፎርሜሽን ነው የሚሄደው። የተጻፉ ፊክሽን መጽሐፎች አሉ አይደል? ተከታታይ ፊልም ቫምፓየር ዳይሪ ምናምን ምን እንደ ፊልም ነበር። እንደዚህ ነው አንዴ የነበረው እንትናቸው ታሪካቸው የተጻፈው ነገር በዛ መነሻ ነው እነሱ አሁን የሚንቀሳቀሱት። በዛ መነሻ አድርገው ግን ሪል እያደረጉት ነው እነሱ ሪል ያደርጉታል ማለት ነው። ፊክሽን ላይ ከዛ በፊት ቫምፓየርማ እንደማች ደግሞ እኮ የለም ግን ደግሞ እነኚህ ሰዎች አሁን ልክ ያንን ነገር የተጻፈውን የተባለውን ነገር አሁን ፊክሽኑን ኢማጂን አድርገው ወደ ሪያሊቲ መቀየር ነው የፈለጉት። እነሱም እኮ የፈለጉት አሁን ቫምፓየር ዳይሪ ትዝ ካለሽ አሁን 400 ዓመቱ ምናምን በ1888 ምናምን የተወለዱ ሰዎች ወጣቱ ነው በ20 ዓመታቸው ቫምፓየር የሆኑ በ2015 16 ላይ የ20 ዓመት ሰው ነው የሚሆኑት። አያረጁም አይሞቱ። አሁን እነሱ መሆን የሚፈልጉት አሁን እኮ ያኔ በሰባተኛው ቀን ሞታው ሲመለሱ እንደነሱ ነበር ፎሬቨር ነው የሚኖሩት። ገባሽ? የሰው ደም እየጠጡ ፎሬቨር ነበር ሊኖሩ እቅዳቸው። እሱማ እንትን እኮ አላማውን ታውቂያለሽ። አሁን እንትን አሁን የእነሱም ሀሳብ እንደዛ ነው እኮ ግን እንዴት ይቻላል ብሎ ማመን ቻሉ? አሁን እኮ ለማድረግም እንትን አላሉም፣ አልደፈሩም ማለት እውነት እንዳልሆነ እኮ አምነዋል። ገባሻ? መጨረሻ ላይ እኮ አውቀዋል እውነት እንደማይሆን። ፓኒክ አረጉ፣ ወደ ሴልሳቸው ተመለሱ። በቃ የእውነት አምነውት ቢሆን ኖሮ ያረጉት ነበር። በቃ ዘላለም ይኖሩ አልነበር እንዴ? ምን ታዲያ ሊኖሩ ነበር እኮ በቃ አምነው ማመን ነበረባቸው። ገባሽ አይደል? እንትን ወደ ሴልሳቸው ተመለሱ በኋላ ላይ በጣም ያው ካነሳ ነው ርዕስ ጋር ይገናኛል። በጣም ማለት
አሁን እንደዚህ አይነት ነገሮች እውነትም የሆነ አንዳንድ የምታነቢያቸው መጽሐፎች አሉ። አንዳንድ መጽሐፎች ላይ የሚያስፈሩ የሆነ ሰዓት ላይ አእምሮ ይቀይራል። አሁን አንቺ ያልሽው ልክ እንደዚህ አንድ ጓደኛችን ነበረች እና 12ኛ ክፍል በዚህ ይሄ ነገር እንትን ያለሻ ኦሾ ምናምን የሚባለው መጽሐፍ አንድ ጓደኛችን ታነበው ነበር ይሄን መጽሐፍ እና ልክ እንዳልሽው መጽሐፉን ገና ስታነቢ የሚሰጥሽ ትእዛዝ አለ ጨለማ ውስጥ ሁኚ ምናምን መቃብር ቦታ ምናምን የሚል እና ፋይናል ልጅቷ ይሄ ሲወራ እውነት አልመሰላትም ነበረ እና መጽሐፉን የሆነ ሰዓት ላይ ማንበብ ጀመረችው። ስትጀምረው ጭንቀት የሚባለው ነገር በቃ እሷ ላይ ተደራረበ። ከዛ የሆነ ሰዓት ላይ እንፈተና 12ኛ ክፍል ፈተና ስትገባ መፈተና አልቻለችው። የዞረባት ተዘበራረቀባት። ጭራሽ መቀመጥ አልቻለችው። በዛ ምክንያት ምንድነው የሆነችው ልጅቷ ምናምን ስትባል መጽሐፍ ኦሾ መጽሐፍ ማንበብ ጀምራ ነበር ምናምን በዚህ ምክንያት ነው እንደዚህ የሆነችው ምናምን ተባለና ምንድነው ልክ አሁን እንትን ራስሽን ምን ያህል ነው መቋቋም የምችለው የሚለውን ነገር እንትን ማቲ ከሆነ ስፔሻሊ ወጣት ነሽ እንደ አይነት ነገር ወጣት ሆነሽ ማይሞከር ነገር እውነትና ውሸቱን ትለያለሽ ማገናዘብ በቃ ምክንያቱም አድርጌ ከተባልሽ ሪል እዛ እንትን ሲጀመርም ፊክሽንም ስታነቢ ቦታው ላይ በደንብ አንባቢ ከሆንሽ ተመስጠሽ ነው አይደል የምታነቢ ምንድነው አንዳንድ የምናነባቸውን መጽሐፎች በጣም በልጅነት ሾታ የምታረቢው ነገር ወጣት ሆነሽ ማገናዘብ በማችበት ሰዓት የምታረቢው ነገር እውነት ይመስልሻል? ለሞክር ማለት አለ ወጣትነት ከባድ ጊዜ ማገናዘብ ማቺ በጣም እንዳልሽው ወጣቶች ናቸው ይሄን ነገር ያደረጉት። እንደዚህ 20 እና 21 አመታቸው ነው። በጣም ልጆች እኮ ናቸው። ማገናዘብ አይችሉም ማለት ነው። ኤቭሪቲንግ በቃ ላይፍን ገና ኤክስፕሎር እያደረጉ ነበር። አዎ ደፍረው ራሱ ይሄን ያህል ሰው እስከ መግደል ምናምን የሆነ ጭካኔ እኮ ነው በቃ ከላይ የተላከላቸው የሰይጣን ነው ድምጽ እኮ ነው የሰማቸው እሱ ሰማን ነው ብለው እንግዲህ የእውነት ከሆነ ያው ግን እኮ አሁን ይሄ ላይ እንደው በዚህ ላይ ሃይማኖትን መንካት አይሆንብኝ እንጂ እኮ በእንትንም አለ አሁን በሃይማኖቶች አሉ አንዳንድ ሃይማኖቶች እኮ እሱም አለ እንደዚህ መጣልኝ ምን ነው ከነዚህ ከሄድ ያኛው ከሄቨን ሆነ እንጂ እንትን አለ ውሸት የሚመስል መመርመርም ጥሩ ነው የሚያጣው ነገር እውነት ነው ወይ የለም ማለት እኮ አይደለም። አሁን ስላመኑበት እኮ ሊሆንላቸው ይችላል። እና ለምን አያስፈጽሙም ታዲያ? መልእክቱን አይጨርሱትም ነበር እንዴ የራሳቸው? እና ታዲያ ዘላለማዊ ነገር እኮ ነበር የመጣ ፊት ለፊት አንቺ እውነት መሆኑን እርግጠኛ ብትሆኚ ዘላለማዊ ነገር እንዴት ያመልጥሻል እንዴ? ለምን አይጨርሱም? ትክክለኛውን ነገር አዩ ግን ለመጥፎ መንፈስ በሉ የሚላቸው ነገር አይጠፋም። እንትን ነው እሱማ ጭንቅላታቸው ነው አንስቴብል ነው እንትን ነው ያው ሳይኮሎጂስት ባልሆነም ያው መልእክቱን ባይሰሙትም ብቻ የሆነ አንድ እንዲያረጉ የሚገፋፋቸው ነገር የሆነ ኃይል ይኖራል ስላመኑበት 6 ምናምን እያሉ በትክክል እኮ እሱ የሚፈልገውን ነገር እኮ አድርገውታል። አሁን ከቤታቸው ጀምሮ እያንዳንዱ ነገር መቃብር ቦታ ሄዶ ማደር መተኛት እኮ ቀላል ነገር አይደለም። እንዴት አይገባበትም ብለሽ ልታስቢ ትችያለሽ አንቺ እንዴ? ትንሽ ነገር ነው የሚፈልገው እኛ እንዴት ነው በሰላማዊ መንገድ እየኖርን እንኳን እንዳይቀርበን ብለን አባታችን ነው እያለና እንዴ እንኳን ቦታው ድረስ ይሄዳለት ሰው ለምን አይቀርባትም? ለምን አታምነውም? አታረገውም? እንትን ነው እኮ አሁን ማለት እንዴ ሌላ እንትን ወሬ ያናውጣ እንደ መቃብር ቦታ ለሱ ማን ሰጠው? ሲጀመርስ መቃብር ቦታው የሰይጣን ነው ብለሽ እንትን ነው የሞት ፍርሃታችን ያመጣብን ነገር ነው እንጂ ውሸት ነው ሊሆን አይችልም። እሱ ልክ ነው እንዴ ስንት የተባረኩ ሰዎች ያረፉበት ቦታ ነው እኮ የግድ መቃብር ቦታ የሰይጣን ማረፊያ ነው። እሱ አይሽው አይደል እንትን ፊክሽናል ነገር ማመናቸው ይሄ ፍራቻ መንፈስ አለብን ሲጀመር ማለት ነው። ሞትን ስለማናውቀው እንፈራዋለን በቃ እሱ ነው ያ ነገር የፍርሃት ስሜቶች ደግሞ የሆነ እንትን ያስከትልብሻል ውስጣችሁ። አይሽ እነሱ አሁን ፋብሪኬትድ የሆነ ታሪክ መሆኑን የምታውቂው እኮ ያ ነው ያነበቡት መጽሐፍ ከሰዎች የሰሙት ነገር ሰዎቹ የሚፈሩት ነገር ሁሉ የሰይጣን ነው ብለው የሚያምኑትን ነገር ሁሉ እነሱ እያደረጉት ነው። መቃብር ላይ ይተኛሉ። መቃብር ምንቆፍኑ ሰዎች የፈሩትን እንዳልሽው ሰዎች ማይሄዱበትን ሰው ማይደፍረው ነገር የሰይጣን ነው ብለው ያመኑ ሄደው መቃብር ውስጥ ይተኛሉ ምናምን እውነት ነው። እንግዲህ ውድ ተመልካቾቻችን ያው የዛሬ ታሪካችን ይሄን ይመስላልና ለየት ያለ ነው። በምን አይነት መንገድ እየተንቀሳቀሱ ነው የሚለውን ለማሳየት ያህልና እውነተኛነቱን ለማሳየት ያህል እናስቀምጠዋለን ማለት ነው። እንግዲህ ውድ ተመልካቾቻችን ለዛሬ ይዘላችሁ የመጣን ሀሳብ ይሄን ይመስል ነበር። እናንተም የግል አስተያየታችሁን ኮሜንት ላይ ያስቀምጡልን። እኛም ደግሞ ያው የተሰማንን ሀሳባችን ነው ለእናንተ ሼር ያደረግነው ማለት ነው። እናንተም እንደዛው ሀሳባችሁን አስቀምጡልን። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልን።